لون تكتل التعلم مالتنا إن شاء الله. ماشي. أشهد أن لا إله إلا الله وأشهد أن محمدا عبده ورسوله أني كالله بستكر بحق የሚመለክ አምላክ የለም ብዬ በልቤ አምኜ በአፌ እመሰክራለሁ እኔ ሙሐመድን የእርሱ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ ማሻአላህ አላሁ አክበር ተክቢር አላሁ አክበር አልሐምዱሊላህ የዓለማቱ ጌታ ምስጋና ይገባው። በጣም ደስ ብሎናል። እንግዲህ እንኳን ወደ ዲኑ እስላም በሻሃደቴን ገባ። እንግዲህ ከዚህ በኋላ ትማራለህ። ዛህራን ኮንታክት አድርጋትና የቁርአን ትምህርቶችንም አንዳንድ ትምህርቶችንም ኢንሻአላህ ትማራለህ ማለት ነው። በርታ። እሺ ወንድማችን። እሺ አመሰግናለሁ። ስሙን ኡስታዝ መቀየር ይፈልጋል። ስሙ ኤፍሬም ነው። ኦኬ ኤፍሬም ነው። ማን እንዲባል ትፈልጋለህ? ስምህ የሚወደው ስሙ ማን ነው? በራሱ ቲክቶክ አካውንት ይክፈትና እሷ ዛህራ ጋር ኮንታክት እንዲያደርግ ገናኛለሁ። አንተ መጀመሪያ ኡስታዝ ረመዳን እየደረሰ ስለሆነ ረመዳን ማሻአላህ አላሁ አክበር ረመዳን የዘጠነኛ ወር ነው ማለት ነው። ራሱ የወራት 12 አሉ። ከ12 ውስጥ ዘጠነኛ ወር ረመዳን ይባላል ማለት ነው። ቁርአን የወረደበት ወር ነው። የሚጾምበት ምክንያት ያ ነው። በሁለት ምክንያት ነው። አንደኛ ከጥብቁ ሰሌዳ ማነው ከቤቱ ሊዛ ወደ ረሱል ሰለላሁ ዐለይሂ ወሰለም የወረደበት ነው። ወደ ረሱል ሰለላሁ ዐለይሂ ወሰለም ማለት የመጀመሪያው ሀብሎ ሰኞ ቀን የወረደው በረመዳን ወር ውስጥ ነው ማለት ነው። አንደኛ ማለት ነው። ሁለተኛ ነገር ደግሞ ከለሁል መህፉዝ ወደ ጥብቁ ሰሌዳ የወረደው በረመዳን ወር ነው ማለት ነው። በተባረከችው ሌሊት ነው ማለት ነው። በጣም ትልቅ ስም ነው ያዝከው። ማሻአላህ አላህ ይጨምርልህ፣ አላህ ይጠብቅህ። የምትሉት ነገር ካለ እነ አብዱልከሪም የሆነ ነገር በሉ። አይ ማሻአላህ በጣም ደስ ይላል። እንኳን ወደ እስልምና ወደ ነቢያት ሃይማኖት እንኳን ተቀላቀልክ። ያው ድናል ባይዘው መዳን የሚባለው መንገድ ላይ ነው የምትሆነውና ከዚህ ቀደም የሰራቸው ነገሮች ካሉ በእስልምና ያው አንድ ሰው ባላወቀው ነገር ጋር አይጠየቅም። አምላካችን አላህ መልእክቱ ራሱ አንድ አካል እንኳን እንደዛ ሳይሆን መልእክቱ ራሱ ሳይደርሰው እንኳን እንትን ላለው ነው ወማኩና ማዚብን ሐታ ነው ባሰረሱላ መልእክተኛ ሳለ ቀጫዎች አይደለም ማለት ይናገር። ግን መልእክት ራሱ መድረስ አለበት። በማታውቀው ምክንያት ላይ ከዚህ ቀደም ያደረጋቸው ነገሮች እዚህ በአጠቃላይ አሁን በእነዛ ጉዳዮች ላይ አትጠየቅም። እንደ አዲስ ሰው ነህ አንተ ወደ አዲስ ሰውነት የተቀየርከው ወደ አዲስ ሁሉ ነገር አዲስ ነው። ስለዚህ እንትን ሳትል ስለ ሰላት የተወሰነ ነገር አስረዳው። አንተ ያው አጠገብም አለ አንድ ሰላቱን መጀመር አለብህ። አትጨናነቅ እና ማሻአላህ በጣም ደስ ይላል። ጃ የምትለው ነገር የለም? ይበቃል። አላህ ያጽና። እንኳን ቀጥተኛው መንገድ መረክ። ብሌን የምትባል ልጅ አለች፣ አስገባት ከተች አሜሪካ ምናምን የተለያየ ቦታ ማለት ነውና አሁን ላይ በጣም በቃ የሰው ሁላ ትኩረት ሆኗል ማለት ነው። ጎግል ላይ ሰው ሲገባ እስልምና ነው ማለት ነው። የትኛው ሃይማኖት ነው በደንብ ሲሪየስ ሆኖ የሚከተለው የትኛው ሃይማኖት ነው በትክክል ስነ ምግባርና የግብረ ገብ ሃይማኖት ብላችሁ ጎግል ብታደርጉ እንደ ቁጥር አንድ የሚያመጣላችሁ እስልምና ዱቅ የሚያደርግላችሁ ማለት ነው። የትኛው ሃይማኖት ነው ሲሪየስ? የትኛው ሃይማኖት ነው ፈጣሪውን በትክክል የሚያመልከው? የትኛው ነው ስትሪክት ሞኖቲዝም ብላችሁ ጎግል ብታደርጉ ቁጥር አንድ የሚያስቀምጥላችሁ እስልምና ብሎ ነው ቁጭ የሚያደርግላችሁ። እና አሁን መጪው ትውልድ ቀጣይ ትውልድ
ምንም ጥርጥር የለውም እስልምና ነው የሚከተለው ማለት የሚቀጥለው ትውልድ ማለት ነው ራሱ ማለት ነው። እና በጣም በቃ በሚገርም ሁኔታ ነው ራሱ በስነስርዓት ትዳር ያለው ትዳር ይዞ ቤተሰብ የሚመሰርት ምናምን ነገር የማይንዘላዘል ምናምን ተብሎ ሲባል ሙስሊሞች እስልምና እየተባለ ነው የሚባለው። ሰው አሁን መሰተር ይፈልጋል ራሱ ትዳር በስነስርዓት ትዳር መያዝ ይፈልጋል። መንዘላዘል አይፈልግም። ትዳር አለ በቃ ወደፊት አይቀጥልም እየተባለ ነው ያለው። ለምን ሰው እያገባ አይደለም። ከእስልምና ውጭ ያሉ ሰዎች እያገቡ አይደሉም። አብዛኞቹ ይንዘላዘላሉ ይላሉ። እንግዲህ ጥናት ነው እንግዲህ የሚያመለክተው አይደለም ያልኩት። አንደኛ ይንዘላዘላሉ፣ ሁለተኛ ትዳር አይዙም። እንደገና ደግሞ ትዳርም ከያዙ ልጅ አይወልዱም። በቃ ዝም ብለው የሆነ ራሳቸው ለልጅ ጊዜ አይሰጡም። በቃ ምናምን ሙስሊሙ ደግሞ በስነስርዓት ቶሎ ብሎ በጊዜ በወጣትነቱ ማግባት ይፈልጋል፣ መውለድ ይፈልጋል። ትምህርት ይማራል፣ ያስተምራል፣ ይማራል፣ ያስተምራል። አልባሌ ቦታ አይውልም። ይሄ ነገር በጣም ብዙ ሰው እየሳበ ነው ያለው። ስለዚህ አሁን ሳንፈልግ እኛ ባናስተምር ማንም እንትን ባንል ሰው ይመጣል፣ መምጣቱ አይቀርም። ሌላ ሰው መጥቶ ያስተምራል፣ አዳዲሶቹ መጥተው ያስተምራሉ ራሳቸው ማለት ነው። እና አሁን ደግሞ ኢትዮጵያም ደግሞ የትኩረት አቅጣጫ ይሆናል። በተለይ አዲስ አበባ የትኩረት አቅጣጫ ሆኗል ማለት ነው። አዲስ አበባ ያለ ወጣት ተይዘዋል ራሱ ማለት ነው ወደ እስልምና አቅጣጫው ማለት ነው። አንደኛ ሶሻል ሚዲያው በጣም አለ፣ እንደገና ደግሞ ዩቱቡ አለ፣ ምን አለ በጣም በቃ ይሄ የኢስላም ብርሃን በጣም እያጥለቀለቀ ነው ያለው ማለት ነው። እና ኢንሻአላህ ሁላችንም በተቻለ አቅም በእውቀት በጥበብ በትትና በትዕግስት በስነ ምግባርና ግብረገብ በተሞላበት መንገድ ሙስሊም ያልሆኑ አካላትን ለመጥራት እንሞክር ማለት ነው። ኢንሻአላህ ይሄን ለማለት ፈልጌ ነው። አብዱ እንትን ልበል እኔ ልውጣ፣ እራት ልንበላ ነው እኛ የራት ሰዓት ደርሶብናል። ኢንሻአላህ ሌላ ቀን ብቅ እላለሁ ሲመቸኝ። ኢንሻአላህ ባረከላሁ ፊክ ኡስታዝ፣ አላህ ይጠብቅ። እንግዲህ በጣም ረጅም ሰዓት ነው እንትን ያልከው። አትጠራም ሁሌም ነው። እሺ ቻው ጃቢሮ ሙከሚል ኡስታዝ ጀማል ወይ ኡስታዝ ሰላም አለይኩም ጋማዳር አለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢሮ ሜሴንጀር ላይ ከጠፋብኝ እኮ አካውንቱን በፈልገው አጣሁት። ተዘግቶብኝ ነው ወይ አዲስ ከፍቼ እደውልልሃለሁ። አዲስ ከፍተህ ና እንጂ ምንድነው አስለምደኝ። ምንድነው እንደዚህ ወረተኛ የምትሆነው ትላለህ ስም ስታጠፋ። እሺ እደውልልሃለሁ ኡስታዝ። እሺ ኢንሻአላህ በቃ ኡስታዝ ጀማል ሙከሚልሻ ወይ ኡስታዛችን ጀዛከላህ ኸይር። በቃ ሰላም ልበላችሁ ብዬ ነው። አላህ ይቀበልህ። እሺ እንዳጠፋብን። ዛሩ ወአለይኩም ሰላም ወራህመቱላሂ። እሺ ኡስታዝ ጀዛከላህ። እሺ አቤት መህመድ ጀዛከላህ ኸይር ባረከላህ ከለህ ይደበል። ጃ አንተ አስገቡ ክርስቲያን ካለ ያ ቢሌንን አስገባት። ቢሌን ጎበዝ ጠያቂ ናት። ያው ገብታለች። አብዱ እሺ አብዱ አንተ ሞዴሬተር ተርፍ ካለክ ስጠኝ። ከሌለ ችግር የለውም። ኧረ አለ ትርፍ ምናምን ይችላል እንዴ? ሲጀመር ማለት ሞዴሬተር እንደሆነ ራሱ አየር ትይዛለህ። ሎድ እንዴት ትከልጃለህ? እሺ በቃ ማስገባ እንትን ኢንተርኔት ይዞታል። ሰው ራሱ አስገባ፣ ማንም ያስገባ ሰው አስገባ። እሺ በቃ ያስገባሉ፣ ችግር የለውም። እሺ ብሌን እንዴት ነሽ? ሰላም ላንቺ። እግዚአብሔር ይመስገን ደህና ናችሁ? አልሐምዱሊላህ። ከየትኛው ቤተ እምነት ነሽ? ምን እንታዘዝ? እኔ ኦርቶዶክስ ነኝ። እሺ ምን እንታዘዝ? የምታዘዘውማ ማለት እኔ አላህን ማለት የአሁኑ ልጅ ሲቀበል በጣም ደስ አለኝና እኔ ልቀበል ነው። አይ ቲንክ የአሁኑ ልጅ ላውራው ነው። ወጣ የአሁኑ ልጅ ላኩለትና ከዛ እኔም እቀበላለሁ። እሱን አንዴ የሆነ ማውራው ቃላቶች ስላሉ እሱ ሄደ። እኔም ሰለምቴ ነኝ። እኔም ልታወሪኝ ትችያለሽ። እኔም እንዳንቺ ኦርቶዶክስ ነበርኩኝ። ችግር የለውም። መጠየቅ የምትፈልጊው ነገር ካለ አውሪኝ። እኔ የአሁኑን ነበር የፈለኩት፣ ግን አንተም ብትሆን አሪፍ ነው። ችግር የለውም። እኔ ሰለምቴ ነኝ፣ ኦርቶዶክስ ነበርኩኝ። ሰለምቴ ነኝ። ማወቅ የምፈልጊው ነገር ካለ ጠይቅኝ። እሱ አክቹሊ ሄደ። አካውንቱን ገና ፈልገ ምናምን እንዳይመሽብን አቸኩኝም። አንቺ አይ ነው ችግር የለውም። እሺ ጠይቂ። እሺ ግን ማለት አንተ መች ነው የሆንከው? ስንት አመት ሆነ? እኔ ኦልሞስት 2 አመት ሊሆነኝ ነው። 2 አመት ምን አላት? 2 አመት የዘንድሮ 2 አመት።
እሺ ከቤተ ክርስቲያን ስነ ስርዓት አስተምሮ ብጠይቅ ትወልስልኛለህ? እማቁ ሆነ ልስልሻለሁ። እሺ ተዋህዶ ማለት ምን ማለት ነው? ተዋህዶ ማለት ያው ሚስጥረ ስጋዊ ይባላል በኦርቶዶክስ ትምህርት። መለኮትና ስጋ ያለ መቀላቀል ያለ መዋዋጥ ሲዋሃዱ ማለት ነው። ማለትም መለኮት የስጋን ባህሪ ገንዘቡ ሲያደርግ፣ ስጋ ደግሞ የመለኮትን ባህሪ ገንዘቡ ሲያደርግ ማለት ነው። ይሄ ተዋህዶ ይባላል። አይኑ እሱን አይደለም እያልኩ ያለሁት። አሁን ክርስቲያን ይባላል። ክርስቲያን ኦርቶዶክስ ተዋህዶ ተዋህዶ ማለት ሚስጥረ ስጋዊ እኮ አልኩሽ እኮ። ሚስጥረ ስጋዊ አሁን የኦርቶዶክስ ተዋህዶ ቤተክርስቲያን ሚስጥረ ስጋዊ ወይ ደግሞ ሰው አምላክ ሆነ ብላ ስታምን አምላክና ሰው ያለ መቀላቀል ያለ መዋዋጥ ተዋህዷል ብላ ታምናለች። ለዛ ነው ተዋህዶ የተባለው። ተዋህዶ ማለት ይሄ ነው። ወደ ፕሮቴስታንት ሃይማኖት ስትመጪ ተዋህዶ አያምኑም። የሚያምኑት ምንድነው? ኢየሱስ ክርስቶስ አንድ ፐርሰን ሁለትን ይችላል ብሎ ነው የሚያምኑት። ኦርቶዶክሶች ደግሞ ወልድ ከሁለት ባህሪ አንድ ባህሪ ነው ብሎ ነው የሚያምኑት። እሺ ይሁንልህ ሳይሆን ከተሳሳትኩ አርሚ። አይ ነው እሺ በተሳስተሃል መሳሳታችሁም። አንቺ ደግሞ ተዋህዶ ቆይ ብለኝ አንቺ ደግሞ ተዋህዶ ምን እንደሆነ ታስረጅናለሽ። አስረዳሃለሁ። አሁን አንድ ጥያቄ ልጠይቅህና ማለት ነው። አይ አስረጅንና አይደለም ስማኛ። አሁን አንተ አውራ። አሁን አንድ ጥያቄ ልጠይቅህ። ቆይ ብለኝ ልንገርሽማ፣ ተረጋጊና። እኔ ተረጋግቼ ነው ያወራ። ይሄ ሁላ ሰው ተሰብስቦ እየጠበቀ ያለው አንቺን ለመስማት ነውና ምንድነው ተዋህዶ? አንቺ ደግሞ ነገሪ። አይደለም አሁን እኮ ነው እየነገርኩ እኮ ነው ያለሁት። ምንድነው እየነገርሽኝ ያለሽው? አሁን አንድ ጥያቄ ልጠይቅህና አልኩ። ስማኝ፣ አንድ ጥያቄ ልጠይቅህና ጠይቂኝ። እሺ አምስቱ ስላሴ አምስቱ አማደ ሚስጥረ ንገረኝ። ኦኬ፣ ሚስጥረ ጥምቀት፣ ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ሙታንና ስንት ጠቀስኩ? ሚስጥረ ስላሴ፣ ሙታን ትንሣኤ። እሺ ልጨምርልሽ? እንቁጠራቸው። ሚስጥረ ስጋዌ፣ ሚስጥረ ስላሴ፣ ሚስጥረ ቁርባን፣ ሚስጥረ ስጋዌና ሚስጥረ ሙታን። ሚስጥረ ሙታን ትንሣኤ። አንደኛው ብሬን አንድ ደግሞ ክሬዚ ፓርቷ ደግሞ አልቻ ያቺ አንደኛው ክሬዚ። ችግር የለውም። ቆይ ችግር የለውም። እሷ ደግሞ ትንገረን። እኔ ስለተሳሳትኩ ችግር የለውም። አዎ ሚስጥር ተናግሬ ያለው ሁሉንም ትናገር። ችግር እሷ ደግሞ ትመልስ። ችግር የለውም። ተዋህዶ ምን እንደሆነ ታስረዳናለች። አምስቱ ደግሞ የቤተክርስቲያን አዕማደ ሚስጥራትን ትነግረናለች በቀጣይ። አቤርን እንደዚህ ምን ቆይ፣ ለምንድን ነው እንደዚህ የምታስመስሉት? ለምንድን ነው የአሁኑ ልጅ እኮ አሁን ሙስሊም ነው። መድኃኔዓለምን የአሁኑ ልጅ ሙስሊም ነው። አሻዱ አላ ምናምን እያላችሁ እንትን ያስባላችሁ እኮ። አሁን ብሌን ምን አልሽን መሰለሽማ? ቅድም ስለ ተዋህዶ ጠየቅሽኝ ነገርኩሽ። አንቺ ደግሞ አስረጅኝ ከነ እግዚአብሔርን ምንም ክርስቲያን አልነበርክም። አውቀህ ነው ሰው እንዴት ነው እኮ አውቄ ነው። ይሁን አንቺ ማውቀሽ አይሁና። አንቺ ማውቀሽ እንዳይሆን ብሌንም አለሻ። ብሌን ይሰማሻል? ስማ አንተ አብዱ ክለሪም ምናምን እኔ አንተን አልጠየኩም። አሁን እያወራሁት ከዛ ኧረ እኔ ልመልስልሽ አይደለም ብሌን፣ ቆይ ልመልስልሽ አይደለም። ተረጋጊ። መልስልሃለሁ አልኩህ እኮ መልስልሃለሁ። አንቺም ልትጠይቂ አይደለም። ተረጋጊ። አንቺም ልትጠይቂ አይደለም። እኔ እኮ ላስታርቃችሁ ነው መሀል ላይ ያለው ሰው። ቆይ አንዴ ላስታርቃ እንትን መሀል ላይ ልገባ አይደለም። እዚህ አሁን አንተ እንታረቃለን። ቆይ አንተ ሙኒት አድርገህ አረ ቆይ አንዴ እንዲረብሽ አልፈልግም። አብዱ ተዋት እንትን ዲያቆን እንስጣታ። የሰለመ ዲያቆን እናገናኝሽ። በቃ እንድታሚኝ ቀለል አድርገን
ኧረ እግዚአብሔር እናገናኝሽ ጭነት ሆነብን እኮ በቃ እኮ አሁን ምን መሰለሽማ ብሌን፣ ቆይ ልንገርሽማ ብሌን፣ አንደኛ ነገር ተዋህዶን አስረጅን ስንልሽ አንድ ጥያቄ ልጠይቅህና አልሽኝ። 5 አዕማደ ሚስጥራትን እንትን አልሽኝ፣ ጠየቅሽኝ፣ መለስኩልሽ፣ ሳቅሽ። እስቲ አንቺ ደግሞ ንገሪን ምንድነው ተዋህዶ ሚስጥረ ላይ 5 አዕማደ ሚስጥራት ምንድነው ስልሽ በቃ ድራማ ምናምን አልሽ። እና እስቲ አቡኪ የሆነ ቅዳሴ ይበልልን እንስማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥለ ብሌን እንዴት ነሽ? ብሌን አለሽ? ልጨልል ነው ዛሬ ልጅቱ። አይሰማሽም ነው ወይስ እንዴት ነው ነገር? ብሌን ይሰማሻል? እሺ አይ ብሌን ወጣለች ብሌን። እሺ ክርስቲያን፣ ሌላ ክርስቲያን ካለ ይግባ፣ አንድ ቁጥር ይጻፍ። አንድ ቁጥር ጻፉ። ክርስቲያን አስገቡ ወይ አንተ? እኔ ማስገባት አልቻልኩም፣ ኢንተርኔት ይዞኛል። ዛሬ አስገቢያቸው ካሉ መጽሐፈ ሙዝደሊፋ አንቀጽ ምናምን ብዬ ሲጠይቃት እኮ ስለ ራሷ የሚነታቅ በነገራችን ላይ ያውኗ ልጅ ማለት ነው። አሁን ለሷን ለመፈተን ነበር የገባችው። መጽሐፈ ሙዝደሊፋ አንቀጽ ምዕራፍ 16 አንቀጽ 2 ላይ ኢየሱስ ጌታ ነኝ ይላል ታምንበታለች ስላት አሁን ያለችኝ። አሁን እኛን ሙስሊሞች ወንድሞችን ለመፈተን እንደዚህ ጨልላ ነው የምትወጣው በነገራችን ላይ። አይ ስማ ልክ ናቸው። ግን እኔ ለማለት የፈለኩት የነበረው ምን መሰለህ አንተ አሁን ይኸውላችሁ አሁን እዚህ አለ ሁለት ሰው አለ እዚህ በግልጽ ማለት ነው። እና ምንድነው የምታደርጉት? ትገቡና ለምንድን ነው ገባችሁ? ቀጥታ እዚህ ላይ ጥያቄ ካላችሁ በቃ እንዴት ሰው ከኦርቶዶክስ ወይም ደግሞ ከእንትን ይወጣል ብሎ የሚያስብ አካል ካለ ይገባና ምንድን ነው በምን ምክንያት ነው ልትወጣ የቻልከው? በቃ የቀጥታ ትክክለኛ ጥያቄ ነው። ገባችሁ? እኔ አሁን እሱን ነበር ላት የነበረው እሱን መጠየቅ እሱ ይሄ ትክክለኛ ጥያቄ ነው። ገባችሁ አይደለ? ስለዚህ ለምንድን ነው የወጣው? እስቲ ምንድነው ክርስትና ላይ የገጠመ ነገር ብላችሁ ብትጠይቁ ብዙ ነገር ይወራል። ገባችሁ? እናንተም ደግሞ ያንን ነገር ለማረም ጊዜ ታገኛላችሁ። ገባችሁ? እንደዛ ነበር። እሺ አይታየኝም። የጥቁር ነው አዲስ የገቡት ሰዎች አውሩ። ማን ነው አንዱ ሰው ያወራ? ሰላም ለእናንተ ይሁን። እንዴት ናችሁ? ጃቢር ሰላም ናችሁ? ሁላችሁንም ሰላም ብያለሁ። ሰላም ከየት ቤት አይነበብላችኋል? እኔ ጥቁር ነው። ጃቢር እንዴት ነህ? ሳሚ ቀጥል። ሳሚ እያልክ ቀጥል አብዱ። አይ ጃቢር ከአንተ ጋር ማውራት ፈልጌ ነበርና። እሺ ምን ማውራት ፈለግ ከኔ ጋር? ጥያቄ ለመጠየቅ ፈቃደኛ ነህ? ጥያቄ ልጠይቅ ነበር እስልምና ላይ ማለት ነው። እሺ ጠይቅሽ። እሺ በቃ ሌላ ሰው አንድ ሰው ጣልቃ ሰው እንዳይገባብኝ። እንተሩ እና ለታዋረደኝ ነው በቃ ጨክነ ሱረቱ አራኒ እንዴ አይ አንተ ሌላ ጊዜው አንተ ለምትጠይቅ እኔ ደግሞ ዛሬ እስቲ ያው ሰዎች ጠይቀ ብዬ ነው ጃቢር። እሺ ሱረቱል በቀራ 48 ላይ ወደ አንተ መጽሐፍን ከበፊቱ ያለውን መጽሐፍ አረጋጋጭ እርሱ ላይ ያለው ተጠባባቂ ሲሆን በእውነት አወረድን ይላል። መጽሐፍን የሚለው የትኛውን መጽሐፍ ነው የሚያረጋግጠው? ከቁርአን በፊት የነበሩት መጽሐፎች ማለት ነው። ያው አረጋጋጭ ሲል ሙሰዲቃን ይላል አረበኛው አይደለ? ተጠባባቂ ሲል ሙአይሚን ይላል። እሺ ምንድነው የሚጠባበቀው? ምኑን ነው አረጋጋጭ የሚያደርገው? አንተ መጽሐፍ ሲባል ምንድነው? ቆይ መጽሐፍ ሲባል እስኪ አሁን ምን ብለን ያነበብከው? ምን እስቲ ምንድነው ያልከው? አረብኛው ምን ይላል? አንዴ አረጋጋጭ የሚለው ሙሰዲቃን ይላል። ችግር የለውም አንተ የፈለከው አንተ ማለት ይችላል። እርግጠኛ ስለሆነ አንተ ማለት ሙአይሚን የሚለው ተጠባባቂ ነው አይደለ? ሙሰዲቃን ከዛ ሲያኛውስ ሙአይሚን አዎ አይዞህ እርግጠኛ ነኝ
በቃ አሁን አንተ ይኸውልህ ሌላ ሰው እንትን እላለሁ ብለህ መተህ በጣም በከባዱ ነው እንትን ያልከው። ችግር የለውም በከባዱ ነው ችግር የለውም። አንተ ችግር አለው ወገን ተጠባባቂ ይለዋል ችግር አለው እንጂ ወገን መጀመሪያ እንሂድ። እሺ ችግር አለው በትክክል አላነበብክም። እሺ ከይቅርታ ጋር በቃ ችግር የለውም። አሁን ይኸውልህ አረጋጋጭ የሚለውን ቆይ አረጋጋጭ የሚለውን እኔ አሁን ችግር አለው እንጂ ወገን ችግር እንዴት ነው ችግር ያለው? አሁን እሺ እናውራሽ እኔ እናንተ እናውራና ይቅርታ መጠየቅ አለብህ። ዝም ብለህ አሁን ስህተት ነው አልተሳሳትኩም። እኔ አንተ አራሚ ካልከኝ ሙሃይሚን አራሚን የሚለውን ማስረጃ አምጣ። ሙሃይሚን አራሚ ከሚያመጣ እኔና አንዴ እኔ እኮ ምንም እየታየኝ አይደለም ማን እያወራ እንደሆነ። አክቹዋሊ ጥቁር ነው ያለው። ዘግቼ ልክፈት አንዴ ብሌን አንዴ ሁለታችሁ ተረጋ። አንተ በትክክል አንብብ መጀመሪያ። አትስጋ ቆይ እንትን ነው ኮፒ ሊንክ አድርግ። ካሜራ ክፈችልኝ እንዴ ብሌን ካሜራ ክፈችልኝ። ተረጋጋ ቆይ ታነብልናል። አሁን አንዴ ካሜራ ክፈችልኝ። እኔ አንቺ ክፈችልኝ። እኔ ጋር ጥቁር ስለሆነ ማለት ነው። እሺ መርሐባ አትልቀኝ። አትልቀኝ እንትና ጃቢር ወይ አብዱላኪ ማለትም በስነ ስርዓት በታወሪ ደስ ይለኛል። አይ አንተ በስነ ስርዓት ባናወራ አንተ በስነ ስርዓት ስላልመጣ ታነብልናለህ። አሁን ምንድን ያልከው እንዳትረሱ። ምንድን ያልከው እኔ ራሱ ለማበላሸት ራሱ ጠፋብኝ። ምንድን ያልከው? አረጋጋጭ የሚለው አረበኛው ቃል እኮ አልኩ እኔ ሙሰዲቃን ነው የሚለው አልኩ። እሺ ሁለተኛው ምንድን ነው የሚለው? ተጠባባቂ የሚለው ሙሃይሚን ማለት ነው አልኩ። ሙሃይሚን አላህ ወስታን ችግር የለውም። እኔ አሁን እኮ ይኸውልህ እኔ ችግር አለው አነበብኩልህ አይደለ? የምችለውን ያነበብኩልህ አረበኛውን። አሁን አብዲ ይኸውልህ አንተ አሁን ይኸውልህ ጥያቄ ልታስቀይስ ነው። ጥያቄ ስትጠይቅ ስላለው ብላ አይደል ጥያቄ መመለስ ብቻ ነው። ጃቢርን ለማውራት መፈልገው ገባህ? ማንም ጣልቃ እንዳይገባ ስትል የሆነ ከባድ ሰው መስሎኝ ራሱ እኔ ጸጥ ብዬ አዳመጡኝ። ታውቃለህ ምን አይነት ከባድ ሰው መጥቶ ይሁን ብዬ አንተ ለኔ ትቀለኛለህ። ሲጀመር ራሱ ጃቢር ከብደኝ አንተ ትቀለኛለህ። እንደው እሺ ቀጥል። እሱ ነገር ተው። አሁን እኔ ኢሞሽናል ባታርገኝ ደስ ይለኛል። ለምን ምን ከፈችለት ዛሩ ከዛ ዛራ ቀጣይ ደግሞ ግሪክ ትከፍችኛለሽ። ከዛ ግሪክ ትከፍችኛለሽ። ከዛ ዕብራይስጥ ትከፍችኛለሽ። ማን ነው አብዱል ከሪም ምናምን ደም ዝም አትልም ወይ? ተረጋጊ። ማን ነው እንዴ? ለውላችሁ እስልምና ጥያቄ ስንጠይቅ በእንደዚህ ማለት ነው። ለቅርነት እየጠየቀ ነው። አንዴ አድሚኖች ይኸውላችሁ ከሱ ልጅ ጋር ከሚያወራ ልጅ ውጭ ያለው ሌላ ሰው ካወራ እኔ ጋር ጥቁር ሆኖ ስለሚታየኝ ሌላ ሰው ሲያወራ ሚውት አድርጉ፣ ካልሆነ አስወጡት። እኔ ጋር ሌላ ሰው ካወራ ችግር የለውም። በየትኛው እንትን እንቀጥላለን። ግን ወይ ጥያቄ ስንጠይቅ መልስን ስንፈልግ ማለት ነው በእንደዚህ አይነት ነገር የምታወራ ከሆነ ይከብዳል። እንደዛ በቅንነት ብታወራኝ ደስ ይለኛል። እንደዛ በቅንነት አንተ አልመጣም ከይቅርታ ጋር። እሺ ለዛ ትልቁ ላይ ሆነሻል። ዛሬ ከጃቢር ጋር እኮ እያወራሁ ነው። አይ ከጃቢር ጋር አልሆንኩም። እንትን ቁጥር ስንት ነው? ፊልሙን አንተ ያመጣው እንትኑን ጠፋኝ። አሊ ኢምራን ላይ ነው አይደል? አይደለም ማይዳ 48 እሺ ማይዳ ምዕራፍ አንዴ ኔትወርክ ለምን እንደሚያስቸግረኝ አንዴ እስቲ እንትኑን ግጭት አድርገው። በጣም ነው እያስቸገረኝ ያለው ኔትወርክ። ዛራ ትልቁ ላይ እኮ እያደረኩሽ ነው። በቃ ዛሩ አንቺ አረበኛውን አንብቢ። አረበኛውን አንቺ የለም ወገን። እሺ ወንዘልና ኢለይከ الكتاب አረበኛውን ሰው እንዲሰማ ነው። አረበኛው ይነበብ። ቆይ አንዴ ተረጋጋ። አንተ በትክክል አንተ ምን ብለን ያነበብከው አንተ? አርባ ስምንት አንዴ ቆይ እየሰራልኝ ነው። እሺ ምን ብለን ያነበብከው? ትልቁ ላይ ሆኜ ዛህራ እኔ ማድረግ አልችልም። የሆነ ሰው ያርግሽ ትልቁ ላይ። እሺ ከይ ባትልበን ያላረሽ የለም። ጃቢር ትችላለህ እንዴ? እስቲ ተረዛሩ ክፈች። አረበኛው እንደው አንብቢና ሰው ይታዘብስ። አይ ተረጋጋ። አረበኛው ይነበብ። እንደው አንተ ነው የምታነበው። ዝም በላ አንተ ነው የምታነበው። ተረጋጋ። አይ እኔ ካነበብኩማ ውሸት ነው የምባለው። ስለዚህ እኔ ውሸት አንተ ያልከውን አንተ አንብበህ እውነት መሆኑን ቆይ እኔ አንብቤ እኮ ውሸታም አልከኝ እኮ ምንድን ነው ያልከው? ምን ብለን ያነበብከው አንተ? ውሸታም አልከኝ አይደለ? አሁን ደግሞ ዛሩት አንብበውና ቆይ ምን ከዛ በኋላ እንትን ትላለች። ችግር ነው። እኔ አነበዋለሁ። ምን ብለን ያነበብከው? አይ ዛህራ ዘጋሽው። ይኸውልህ አንተ አረበኛውን አንብበውና ወይ አንተ ከፈተና አረበኛውን አንብበውና አረበኛው እማይል ከሆነ እኔ ስለምኮረጅ ምን ብለን በቃ ችግር የለውም።
ኧረ እኔ አልኮርጅም ወንድሜ፣ አይዞህ ምን ብለህ ነው አልኮርጅም። እኔ ምን ብለህ የመጨረሻ አሁን አብዱልሐኪም ጥያቄ ልጠይቅ ነው የመጣሁት አይደለ? ጥያቄውን እያስቀየስክ ነው። ስለዚህ አይደለም፣ በጥያቄው መሰረት እናውራ። አይ አዋቂ የሆነ መጣ ጀዝባ ሆነ ተገኘ። ለዛ ነው አጭሩ መልስ ያ ነው። ስለዚህ አሁን ታነባለህ። ያ ነገር መገለጥ አለበት፣ በግልጽ መታየት አለበት። ይሄ ነው የእውቀት እንትኑ ይሄ ነው በቃ። ኢየሱስ ሲና ደንቆሮ ይላል እኮ። ለምሳሌ ደንቆሮ ሲሆኑ ሰዎች ደንቆሮ ይላቸዋል። ተሳስቷል ኢየሱስ? አልተሳሳተማ። ስለዚህ እኔም ያንን ነው አሁን እኔ አመሰግናለሁ። ግን ሰው ይታዘብ። ግን ስንጠይቅ እንደዚህ ነው የምታደርጉት አይደለም? ሲገባ አይታችሁ ምንም ሌላ ነገር ነው። አንዴ ሚውት አድርጉት። አንዴ ምንም አታስመሰል። ሲገባ ማስመሰል ከጃቢ ጋር እያወራሁ ነበር። የለም ወገን ተበልተሃል። አንተ ጠልቃ ገባ። ሚውት አድርጉት። ሲገባ ምን እንዳለ አይታችኋል አይደለ? እኔ ጃቢርን እንዲህ በቃ ማዋረድ ነው ያለብኝ ብሎ አገባቡን አይታችኋል። እንደዚህ ምንም የሆነ የተቆረጠ ነገር አይቶ አልኩኝ። እንደዛ ነው አሁን ማዋረድ ነው አልኩኝ። እንደዛ ነው አገባቡ። አንተ ለአላህ ብለህ እኔ ያልኩኝ አንተ አንድ ያስወርዱልኝ። እሺ ልጅ በቃ አንተ ወላሂ በልስ እኔ ያልኩኝ እንደዛ አስወርዱት። በቃ እኔ ያልኩኝ ካላችሁ አስወርዱ። በቃ ውረድ ካላችሁ አስወርዱልኝ አይደል? እንደዚህ ነው። እንደዛ መጀመሪያ አንብበን እሺ፣ ማንበብ ተማር። እንዲህ ዝም ብሎ ፊት አያስፈልግም። ከይቅርታ ጋር ዛራ ለምዶ ፖዚሽንሽ በዚህ ሰዓት ስለዚህ ከአንብባችሁ ነው በትክክል ሳታነቡ ራሱ እንትን ማለት አያስፈልግም። በቃ አሁን ወደ ቀጣይ ሌላ ክርስቲያን ካለ ይግባ። አብዱልከሪም የሆነ ጥያቄ ነበር። እኔ እየታየኝ አይደለም ማን እንደሆነ። አንድ ዘግቼ ልክፈተው፣ አንዴ ዘግቼ ልክፈተው መሰለኝ ወይስ ለምን? በጣም ብዙ እኮ ነው እንትን ፎንት በማን ነው ታብ ያደረገውና አትዝጋው። አሁን ግን ምንም አይታየኝም። ሙስሊም ነው አሁን የገባው ክርስቲያን የገባ ሰው ሀሳብ መስጠት ይችላል። ትፈልጋለህ እዚህ ላይ? አይ የገባ ሰው አለ። የገባ ሰው አለ እንዴ? አዎ ብሌን ገብታለች። አብዱልከሪም አንድ ጊዜ ስልኬን ፍላይ ሞድ አድርገውና ተመለስ እስቲ። ምን ያህል ከሰራለ ኔትወርክ? አብዱልከሪም መጀመሪያ ልጠይቅ። ቆይ አንዴ ቆይ፣ ሁላችሁም ቆይ አንዴ። አብዱ አለክ? አብዱ ቆይ አንዴ ያብዙ እናስተካክል። ቆይ አብዱ አለክ? ይሰማል? አሎ ፍላይት ሞድ አደረኩት፣ ግን ያው ስቲል ጥቁር ነው። ምን ታረጋለህ መሰለህ አብዱ? ውጣና ከቲክቶክ ከዛ ሁሉንም አፕሊኬሽን ዝጋቸው። እሺ ኦፕሽን ነክተክ ከዛ ደግመ እንደገና ቲክቶክ ውስጥ ተመልሰህ ትገባና ላይቭ የምትለውን ሲነካ ላይክ ላስቀጥለው ብሎ ይጠይቃል። እሱን እንትን በልና ይመጣል። እኛ እንጠብቀሃለን። አንተ ውጣና ተመልሰህ ዘጋግተው። አለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ብሌንን አስጠበቅናት። ብሌን እስቲ አይማድ ማለት ምን ማለት ነው? አይማድ የሚለው ነገር ሩት ወርዱን እስቲ አውጪልኝ። ሩት ወርዱን እስቲ አውጪልኝ። ሁላችሁም ምን አልሰራልን? ሁላችሁም ጠቁሮ ነው ያለው። ምንም ሄደ ኮይን ምናምን ዜሮ ኮይን ሆስት የሚል ነገር ምናምን እንደዚህ የሚታይ በቃ ያ ምንም ነገር በቃ ሪፖርት ነው። ምን እናድርግ መሰላችሁ? ሁላችሁም ወደ አብዱ እንትን ግቡና ፕሮፋይል ግቡና አንዴ አየር ላይ ዘግተህ ክፈቱ። ሁላችሁም ወደ እሱ ፕሮፋይል ግቡና እዚሁ ከፍታችሁ እዚሁ እንዲቀር ዝጋውና ክፈቱ። አየር እዚሁ እንገኛ። ፎሎ ያላደረጋችሁ ፎሎ አድርጉት። እስከዛ አብሉጣና ተመለስ። እንደዛ ይሻላል። እስኪ በቃ ሁላችሁም እዚህ ያላችሁ 900 ምናምን ሰዎች አሁን ነው ተመልሶ የሚከፈተው። አሁን ዘግቼ መልሼ ነው የምከፍተው። እዛ ተዘጋጁ። እስከዛው ወደ የአብዱልከሪም ፕሮፋይል ንኩትና ቴሌግራም አለ። ቴሌግራሙ ላይ ጆይን ብላችሁ ተመለሱ። እስከዛው ድረስ ማለት እስከሚከፍት ከዛ ተመልሰን ወደዚህ ሆነ እንመለሳለን። ዝጋ በቃ። አንድ ጥያቄ ባነበር ትገባለህ ወንድሜሽ። ሰላስ ሊያስተካክልን ነው ይመለስ።
እኮ እየጠየኩ ነው ያለሁት። ባክ ኤንድ ፎርስ ዲያሎግ ነው እያደረግን ያለ ነው። ግሪኩን አላየሁትም። አንተ የምታወራው ነው። ያውጣል። አንተ ነው የምሰማ ያለሁት። ዮሐንስ ወንጌል 1 ዮሐንስ ወንጌል 8:58 ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ኤሚ የሚለው ኤጎ ኤሚ የሚል ነገር አይታየም። ግሪክ የይሁድ ነው። ያው ኤጎ ኤሚ ፕሪን አብርሃም ጌኔስት ኤሚ ማለት ፈርስት ፐርሰን ነው አይደለ? ፈርስት ፐርሰን ላይ ነው ያለው። እሺ ዕብራውያን ላይ ወጣለት ደግሞ ዕብራውያን ምዕራፍ 7 ቁጥር 10 ላይ ያለው ነው ወጣለት። እሺ ያወጣኝ በስልኬ ያወጣው ነው። ችግር የለውም። አይ ችግር የለውም። የሚያጣልፍ ነገር የለም። እሱም ተረጋግቶ እያወራ ስለሆነ ላይ ዲፌንሲቭ ሜንታሊቲ አትያዝ እንትና ዲፌንሲቭ ማንን እንጂ ሁለታችን በደንብ ያው እንትን ነው እየተማማርን ነው እኛ ካንተ ለመማር። ምክንያቱም ትክክል አይደለም ብዬ ስለማስብ ነው። እሱ እኮ ያንን እኮ ማረም የምችለው እኮ በትህትና በምናምን ነው በማወቅ ነው። ኦፍ ኮርስ ማለት በትህትና ነው የምናወራው፣ ግን እኔ ዲፌንሲቭ ነው ኦፕን አድርገው ነው እያዳመጥክም ነው የሰው ሀሳቦችን መቀየር ነው። እና እዚህ ጋር ያየው ምን ይላል? እዚህ ጋር ኤን ቴ ኦስፉስቶ ፓትሮስ ኤን ሆቴ ይላል። ሲቴስ አውቶ ይላል። ኤን የሚል ነገር የለውም እዚህ ጋር የምትለውን ሀሳብ ሰፖርት ማድረግ አልችልም። እኔም እንደዛ መመለስ ዕብራውያን 7:10 ላይ ኦኬ፣ ሀሳቡን እንድትረዳው ነው። አሁን ቀጥል ያልኩህ ለዛ ነው እየገባኝ ነው። ስለዚህ መልከ ጸዲቅ በአብርሃም ዘመን ነበረ ወይስ አልነበረም? መልከ ጸዲቅ አብርሃምና መልከ ጸዲቅ ተገናኝተዋል አይደለም? በመልከ ጸዲቅ ዘመን መልከ ጸዲቅና አብርሃም ሲገናኙ ሌዊ ነበረ ወይስ አልነበረም? አልነበረም። ነበረ ይላል። ይኸው እዚህ ጋር ኤን ግሪከኛው ነበረ የሚለው በአብርሃም ወገብ ነበረ ነው የሚለው እኮ። ነበረ ግን ይላል ይኑርም አይኑርም ነበረ ይላል። ኤን የሚጠቀመው ተመሳሳይ ያ ገብቶኛል። ሀሳብ ገብቶኛል። ኤን የሚለው የእሱን አሁን ፈርስት ፐርሰን አድርግና ኤጎ ኤሚ ይላል ፈርስት ፐርሰን። ዮሐንስ ወንጌል 8:58 ላይ የተጠቀመበት ቨርቡ አንድ አይነት ነው ሁለቱም። ኦኬ ቨርቡ አንድ ያኛው ፈርስት ፐርሰን መሆኑ ነው የኢየሱስ፣ የዚህኛው ደግሞ ሰርድ ፐርሰን መሆኑ ነው። ሶስተኛ መደብና አንደኛ መደብ ነው ልዩነታቸው። ኦኬ ዕብራውያንን አሁን የአብርሃምና የመልከ ጸዲቅን ክፍል ጥቅስ ክፈትልኝ አብዱል ከሪም። ኦኬ 7:9 ላይ አብዱል ከሪም ክፈትልኝ። ይኸውልህ መልከ ጸዲቅ በተገናኘው ጊዜ ገና በአባቱ ወገብ ነበረ ነው የሚለው። አሁን ይሄ እኮ ነበረ አልነበረም እኮ ነበረ ነው የሚለው እኮ ገባ። የት ስፔሲፊካሊ የት ነው የነበረው? አብርሃም መልከ ጸዲቅ ሲገናኘው ሌዊ የት ነው የነበረው? በአባቱ ወገብ ነው የነበረው ነው የሚለው። አሁን ሊትራሊ ነበረ አልነበረም? ነበረ ይላል። ይሄን ነው የሚለው ነበረ ነው የሚለው። አዎ እኮ ይኸው በአባቱ ወገብ ብሎ ነው የሚለው። ነበረ ሲል አይ ነው የት ነበረ የሚለው እኮ ምንም ችግር የለውም እኮ የት እንደነበረ ተገልጾልናል። ኦኬ you can't skip this። ይኸውልህ እንደዚህ ነው የሚለው መልከ ጸዲቅ በአባቱ ወገብ ነው የሚለው። ነበረ ብሎ ሲል በአባቱ ወገብ ነው፣ ግን ኢየሱስ ሲል ነበርኩኝ ነው የሚለው እኮ። ነበረና ነበርኩኝ እኮ በሐሳብ ነበርኩ ነው የሚለው። በሐሳብ ደረጃ ቆይ አይ ተንትመል ኢየሱስ ፈርስት ፐርሰን ላይ ነው የተናገረው ኤሚ ብሎ አይደለ? ፈርስት ፐርሰን መሆን ኤሚ ማለቱ አይደለም። ፈርስት ፐርሰን ላይ ነው። ፈርስት ፐርሰን በመጀመሪያ መደብ ላይ ነው ኤጎ ኤሚ እኔ ነበርኩኝ ብሎ ያስቀመጠው አይደለ? እኔ ነበርኩኝ አለ። ዕብራውያን 7:10 ላይ ያለው ነገር ደግሞ ጸሐፊው ነበረ ብሎ ነው ያስቀመጠው። በሰርድ ፐርሰን ነው ያደረገው። በሶስተኛ መደብ ሰርድ ፐርሰን መሆኑ አይደለም። ይኸውልህ ፈርስት ፐርሰን እና ሰርድ ፐርሰን መሆኑ አይደለም። የነበረበትን በምን አይነት ሁኔታ ነው የነበረው? ይሄ ነበረ የሚለው በምን አይነት ሁኔታ ሊትራሊ በአካል ነበረ ሌዊ? እሱን እና ዕብራውያን ላይ የዕብራውያን ጻፊ ላይ እዛው ዕብራውያን 11:13 ላይ ይነግረናል። አውጣለት አንዴ እዛው ላይ በአካል ነበረ ነው የሚለው ሌዊ አብርሃም ጋር። ኢየሱስም ዮሐንስ ወንጌል ይኸውልህ መዝሙርዬ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ሲጀመር አነጋገሩ ፍሎን የጠበቀ ፍሰቱን በጠበቀ መልኩ ስትመለከተው ሞት ሲል ማየት ሲል
መኖር ሲል መጀመሪያ አልጎሪካል እያደረገ ነው የመጣው። ቢቀጥል ኖሮ ይሄኔ እነሱም የተረዱት እነሱ አሁን ሊትራሊ ነው ሞት ሲላቸው ሊትራሊ ተረዱት። እሱ ሌላ ነው ያወራው። ማየት የሚለው ደግሞ ሊረዳ መጨረሻ ላይ ሊወግሩ ሲሉ ነው የተሰወረባቸው እንጂ ይህንንም አልጎሪካል አድርጎ ነበር የሚነግራቸው። አሁን ይችን ያዝልኝ ዕብራውያን ላይ እነዚህ ሁሉ አለ ከላይ የተጠቀሱት አምነው የተሰጣቸውን የተስፋ ቃል አላገኙትም እና አለ የተሰጣቸው ምንድን ነው አለ ምን የተሰጣቸዋል? ኢየሱስ ምን ነበረ በእነሱ ጋር ምን ሆኖ ይኖር ነበረ? ተስፋ ሆኖ ነው የሚኖረው። ያ ማለት አይደለም የተስፋ ቃል ሆኖ ቆይ አንዴ መዝሙርዬ የተስፋ ቃል ሆኖ ይኖር ነበረ። የተሰጣቸውን የተስፋ ቃል አላገኙትም። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት ነው የሚለው። ምን አሉትና ይላል? ምን አሉትና ይላል? ከሩቅ አዩትና ተሳለሙት። አዩት የሚለው አስምረው። አዩት የሚለው ፊዚካሊ ነው አይደለም። ኢየሱስ አብርሃምን አይተሃልን ሲሉ ብለው ሲሉት የመለሰው መልስ ምንድን ነው? ነበርሁ ነው ያለው። ስለዚህ አሁን ይኸውልህ ከአብርሃም በፊት የነበሩ ሰዎች መሲሁን የተስፋ ቃል አድርገው ተቀብለው አይተውት ሲሳለሙት የት ሆኖ ነው አይተው የተሳለሙት? ኦኬ የት ሆኖ ነበር? የት ሆኖ ነበር? ብቻ መልስልኝ። ከሩቅ ነው። የት ሆኖ ነበር የተሳለሙት ነው የምልህ። የት ሆኖ ነበር የተሳለሙት? እነማ እነዚህ አሁን ከሩቅ ሆኖ አይተውት የተሳለሙት። የተስፋ ቃል የተሰጣቸው ከሩቅ ሆነው ያ ማለት በብሉይ ኪዳን ነው። አሁን መሲሁ በብሉይ ኪዳን ዘመን ሆኖ አይደለም። እነሱ የት ሆኖ ነው? አይደለም እሱ የት ሆኖ ነው የተሳለሙትና ያዩት ኢየሱስን የተሳለሙት? አዎ የተሰጣቸው የተስፋ ቃል ነው። ምንድነው የተስፋ ቃሉ ብለህ ስትል መሲህ እንደሚላክላቸው የተስፋ ቃል ጥያቄ የት ሆኖ ነው ያዩትና የተሳለሙት ነው የሚለው። ማየትና መሳለም የት ሆኖ ነው? እሱ የት ሆኖ ነው የተሳለሙት? የተስፋ ቃሉን እኮ ነው ያዩትና የተሳለሙት። አንዴ ልድገምልህና ካልገባ በቃ ወደ አብዱ የት ሆኖ ነው እሱ ያ ዘ ፕሮሚስድ መሳያ የት ሆኖ ነው ያዩትም የተሳለሙትም? የት ሆኖ ነው? ገና ሳይመጣ በስጋ ሳይገለጥ የት ሆኖ ነው? የት ነው? አሁን ቅድም ይኸውልህ የት ነው ያለው? እሱ ነው 10 ላይ ወይ መዝሙር ያውቀ ነው በእውነት አይደለም። በቃ አንዴ ላስረዳ፣ ጥያቄውን ላስረዳ አንዴ መዝሙርዬ እባክህ ተረዳኝ። ዕብራውያን ቅድም 7:10 ላይ አንድ ሎጂክ አመጣ። ምን የሚል ሎጂክ አመጣ? መልከ ጸዲቅ ስፔሲፊክ ተደርጎ የት እንዳለ ተገልጿል። በአባቱ ወገብ ነበረ አልክ። በማ በአብርሃም ወገብ ውስጥ ነበረ። ልክ እንደነበረው ሁሉ የዕብራውያን ጸሐፊ ዕብራውያን 11:13 ላይ የተሰጣቸውን የተስፋ ቃል አላገኙትምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት አለ። ያዩትና የተሳለሙት መሲሁን የት ሆኖ ነው? የት ሆኖ ነው ያዩትና የተሳለሙት? ገና የተስፋ ቃል ሆኖ የት ሆኖ ነው? ምን ሆኖ ነው አይደለም ያልኩ መዝሙርዬ። ምን ሆኖ ብዬ ብልህ የተስፋ ቃል ሆኖ ነው ትለኛለህ። እና በማርያም ወገብ ውስጥ ሆኖ ነው አይቶ የተሳለሙት አይደለም። እኔ እንደዛ አላልኩኝም እኮ። የት ሆኖ ነው የጠየኩ? ኢየሱስ በአብርሃም በይስሐቅ በያዕቆብ ወገብ ውስጥ አልነበረም እንዴ? ልክ እንደ ሌዊ። ኦኬ የተሳሳትከውን ነገር ልንገርህ። እነሱ የተስፋ ቃል ተሰጥቷቸዋል። ምን የሚል ነው የተስፋ ቃል? የት ሆኖ ነው? አንተ መልስልኝ። መሲህ ቆይ የተስፋ ቃል ነው የተሰጣቸው። መሲሁ የት ሆኖ ነው ያዩትና የተሳለሙት? እሱ መልስልኝ። ገና ሳይወለድ ነው። የት ሆኖ ነው ካልኩ እኮ የት ሆኖ ነው? አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ሲል ማየት የሚለው ሊትራሊ አይደለም ያየው አይደል እንዴ? ሊትራሊ አይደለም ነገሩ አፕል ሳያረግ። አዎ እዚህ ጋር ደግሞ ሳያዩትና ሲሳለሙትም ሊትራሊ ነው። ሊትራሊ አይደለም። የት ሆኖ ነው ግን የተሳለሙት? ነገሩ ገና ለምሳሌ ኢየሱስ ሳይወለድ እኮ ምናቸው በወገባቸው ውስጥ አልነበረም እንዴ? ከአብርሃም በፊት ኢየሱስ በእነሱ በአቤል ወገብ ውስጥ የለም ነበር። ልክ እንደነዚህ አብርሃም ሳይወለድ ነው ያለው ሲል ነበር ያነበረው። ብራቮ። እንደዛ አይደለም። አይ ቆይ በዚህ መሰረት ሂድልኝ። because በዚህ መሰረት የማትሄድበትን ምክንያት ልንገር። ብራቮ። አይ በዚህ መሰረት መሄድ አችልማ የማትችልበትን ምክንያት ልንገር። እሺ አንድ ድል እስቲ አንተ እንድታወራ ዙሪዬ ላውራው። ምን ታደርጋለህ መሰለ? የዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ያለውን አውድ
ዕብራውያን 11 13 እና ዕብራውያን 7 10 ላይ አድርጌ አስቀምጫለሁ። እኔ ያለው ሲል ኢየሱስ እኔ ያለው ሲል ከአብርሃም በፊት እኔ ያለው ሲል እዚህ ቦታ ነው ብለን ንገረኝ። አንተ ደግሞ ነበሩ ሲል እሱ ነበሩ ሲል ገና ከአባቱ ጋር ነበር። አባቱ ሳይልከው ነበር። ከአብርሃም በፊት አለው ያልኩት ከአባቴ ጋር በመኖሬ ነው ብሎ ያለበት አለ። ኤግዛክትሊ ላሳይ። ኦኬ እሱን ላስረዳ አንተ እንዳስረዳኸኝ ላስረዳ። አይ ልጨርስ ልበለኝ። እሺ አጭር የለው ከሰዎቹ ጋር ሲያወራ ሊትራል በሆነ መንገድ አይደለም የሚያወራው። በዛ ሁለታችንም ተስማማን አይደለ? ምንም ክርክር የለንም። እነሱ ግን ሊትራል በሆነ መንገድ ተረድተው ተቆጥተው ጠየቁት። አንተ 40 ዓመት አልሞላህም አብርሃምን አይተሃል ወይ ሲሉ አሁን እነሱ ለጠየቁት ጥያቄ ነው። ይሄ የሱ ንግግር አይደለም። እሱ ከአብርሃም በፊት እንደነበረ ሊናገር አይደለም የጀመረው። እሱ የተናገረው ንግግር ሌላ ኢምፕሊኬሽን ስላለው እነሱ ሲመልሱለት ለሱ ሲናገሩ አንተ 40 ዓመት እንኳን አልሞላህም አብርሃም አይተሃል ሲሉ አብርሃም ሳይወለድ እኔ ነበርሁ ይላል። ይሄንን ደግሞ ማየት ከፈለክ ፊልጵስዩስ ምዕራፍ 2 ላይ እሱ በእግዚአብሔር አባቱ እቅፍ ሳለ ይላል ገና ቀድሞ ወደ ምድር ሳይመጣ በፊት ብሎ ይናገራል። ስለዚህ ጌታ ኢየሱስ ክርስቶስ የት ነው የነበረው? አሁን ቀኔን ብሎ ስለ አብርሃም ሲያወራ የሚናገረው ቀኑን ነው። አሁን የተከሰተውን ሳይመጣ ነው ቀድሞ አየ አብርሃምን የሚለው። ያ ማለት በስጋ ሆኖ አላየውም። ይሄንን ቀን በስጋ ሆኖ አልመጣም ኢየሱስ ክርስቶስ። አንተ እንዳልከው በአባቱ ወገብ ነበር። በአባቶቹ ወገብ ነበር። በአባቶቹ ወገብ ነበር። ሌዊ በአብርሃም እንደነበረ ይሄ ቀን ማለት ነው። ግን ኢየሱስ ክርስቶስ ከአብርሃም በፊት ነበረው ሲል ይሄ ቀን አይደለም ነበረ የሚለው እሱ ተቋርጣል። መዝሙሬ ባይዘው ይሰማል። እኔ አብዱ ምልክት ስጠኝ። ይሰማል። የሱ ነው። ተቋርጧል። እሱ ተቋርጧል። እሱ እንትን በሉት፣ ጻፉለት። እየተሰማ አይደለም በሉት። ያጀማ ወጣ። ጠብቁት፣ ሳቡት አድሚኖች። አብዱ እንትን በልበት፣ ሀሳብ ስጥበት። ብቻህን ስለነበርክ ላግዝ ብዬ ነው እኔማ እንትን ያልኩት የነበረው። ሲመጣ ቀጥላለሁ። ሀሳብ ስጥበት። ሰማራ ድምጽ እንትን ብሏል። አይዞኝ እኔ ያለውኛ አማኑኤል አንዳንድ አሳያቸው። እሺ ጻፍላቸው። ከመጣ ካያችሁት አድሚን እንዴ ምን ነገር አይሰማ። ድምጽ በጣም እንትን ነው፣ ሎ ነው። ወይ ጮክ በል ወይ ኔትወርክን አስተካክለው። ሞሰስ ኢየሱስ ክርስቶስ አምላክ ስለሆነ በደንብ አትሰማም። ሞሰስ አረ በደንብ አትሰማም። በደንብ ይሰማችኋል? ያጀማ ድምጽ በጣም ሩቅ ነው። አስተካክለው። አይሰማም፣ ሩቅ ነው። አማኑኤል ያራ እሺ አለው። ሰላም አማኑኤል መቀጠል ትችላለህ፣ ሀሳቡን ከተረዳኸው። ኦኬ ማለት በነበረበት ሀሳብ ላይ ይዘው መቀጠል ነው ይቻላል። በፈለከው ነገር ላይ አሁን ፊልጵስዩስ 2:6 ላይ ነው የቆመው የነበረው። ከዛ መቀጠል ትችላለህ። አይተው ተሳለሙት 13 ላይ ዕብራውያን 11:13 ላይ ከሩቅ ሆኖ አዩት ተሳለሙ። ማየትና መሳለም አልገባም። አንተ በቃ አልገባ ሙሉን ሀሳቡን አልተረዳኸውም ይመስለኛል። አይ ነበርኩ እየሰማሁ ነበር። እሱ ጋር ነው የቆማችሁት ብዬ ነው ሀሳቡን እዛው ይከተል ኖ አይ ሀሳቡን ስለ ጨመቅ አድርገህ እኮ ነው። አንድ ጥቅስ ላይ ብቻ ሳይሆን ጨመቅ አድርገህ ሀሳቡን ነው እንትን ለማለት ይፈልግ። ምንድነው የኔ ሀሳብ አርጊመንቴ ምንድነው? የሱ አርጊመንት ምንድነው? ልዩነታችን ምንድነው? ኦኬ ኢየሱስ ክርስቶስ ያው በቃል ደረጃ እንጂ በፊዚካሊ አልነበረም ነው ሀሳብ። በአብርሃም ወገብ ውስጥ የኔ ሀሳቤ ማለት ነው። አዎ ከአብርሃም በፊት የነበሩ ሰዎች አሉ።
እዛ ጋር ዕብራውያን 11:13 ላይ የተጠቀሱ አሉ። አቤል አለ፣ ሄኖክ አለ፣ ኖህ አለ። በእነዚህ ወገብ ውስጥ ነበረ። ከአብርሃም በፊት እኔ ያለው። አሁን ከአብ ጋር ስለመኖር ከሆነ እንደዛ አይደለም። ከአብርሃም በፊት ሳይሆን ማውራት ያለበት ዓለም ሳይፈጠር በፊት እኔ ነበርኩኝ ነው ማለት ያለበት እንጂ ከአብርሃም በፊት እኔ ነበርኩኝ ለምን ይላል? ከአብርሃም በፊት የነበርኩኝ ለማለት እኮ ቀላል ነው። ከአብርሃም በፊት ነበርኩኝ አለ። እሺ ከአብርሃም በፊት ምን ሆኖ ነበረ ብለን ስንል ዕብራውያን ላይ ይፈታልናል። አብርሃምን አይተሃልን ነው ጥያቄ ያሉት። አባታችሁ አብርሃም ቀኔን ያየ አይዘት አሰያየ አየም ደስም አለው አሉት። በእውኑ አንተ አብርሃምን አይተሃልን ሲሉት እውነት እውነት እላችኋለሁ አብርሃም ሳይወለድ ነው ያለው አለ። ከመጀመሪያውኑ ጀምሮ ኢየሱስ እየተናገረበት ያለው ፍሎ እነሱ በጠበቁበት መንገድ አይደለም እየተናገረ ያለው። ቃሌን የሚሰማ ሞትን አያይም ነው። ከዛ እነሱ አካላዊ ሞት መስሏቸው አባቶች ሞቱ፣ አብርሃም ሞቱ፣ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን አሉት። ከአብርሃም ትበልጣለህን አሉት። ከዛ በኋላ ቀጠለና ነው እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው ብሎ ያለው ማለት ነውና እኔ ያለው የትን ቆይ አንዴ ፊዚካል ነው ወይስ አልጎሪካል ነው? ፊዚካል ነው። ኦኬ ከዛ ቀጠለና ምን አለ? በእውኑ አንተ አብርሃምን አይተሃልን ሲሉት ማየት የሚሉት እነሱ የተረዱት ሊትራሊ ነው ወይስ አልጎሪካል ነው? እነሱ የተረዱት የ30 ዓመት ያልሞላህ ያሉት 50 ዓመት ያልሞላህ ብለው ሲሉ ፊዚካሊ ነው ያላስ እነሱ የተረዱት ሊትራሊ ነው። የኢየሱስ መልስ በእያንዳንዱ ጉዳይ ላይ ሊትራሊ ነው ወይስ አልጎሪካል ነው ያደረገው? አይ እንግዲህ ትንሽ ይከብዳል። ምሳሌያዊ ይጠቀማል ኢየሱስ የታወቀ ነው። ኖ አው ከመጀመሪያ ጀምሮ ፍሰቱ የነበረው አልጎሪካል ነው ወይስ ሊትራሊ ነው የወሰደ የነበረው ኢየሱስ? በአማርኛ ላድርግልህ። እኔ አሁን አልጎሪካሊ ነው ሙሉ ለሙሉ አልጎሪካሊ ነው ብዬ አልነግርህም። ለምን? ምክንያቱም ኢየሱስ ክርስቶስ የነበረ እንደሆነ ስለማቅ ማለት ነው። እኔ እንደዛ ነው የማውቀው። ኢየሱስ የነበረ ነው። አይ ከአነጋገሩ አንፃር ፍካራዊ ነው ወይስ ማራይ ነው ሲናገር? ቢፎር አብርሃም ወዝ ማራይ ነው ወይስ ፍካራዊ ነው? ቆይ ፍካራዊ ነው ወይስ ማራይ ነው ሲናገር የነበረው ኢየሱስ? ኢየሱስ ክርስቶስ ፊዚካሊ እንደነበር ነው እየነገራቸው። ከአብርሃም በፊት እኔ ነበርኩ እያላቸው ነው። አብርሃም ከመፈጠሩ በፊት ፍሰቱ ላይ ሲያወራ እንደነበረ እየነገራቸው። አብዱ ሌላ ሰው እንቀይር። እንዴት ነው ልጁ? እንትን እያለ አይደለም፣ እያዳመጠ አይደለም፣ እየገባውም አይደለም። አዎ ተረጋግተህ አማን ተረጋግተህ የጠየቀን ስማው። እሱ ነው እየጠየቀን ተረጋግተህ መልስ። አንተ መመለስ የፈለከውን ሳይሆን የሚጠይቅህ ለሚጠይቅህ። ኦኬ ተመለሰ። መዝሙሬ ምን ነው? ይቅርታ ባትሪ ዘጋብኝ፣ አላየሁትም። ነው ባትሪ ዘጋብኝ። ኦኬ በቃ አይ ተጠበቅን ራሱ ማለት ነው። ካንተ ጋር ስለጀመርን ካንተ ሐሳብ የምጨርሰው ነገር አለ። ፊልጵስዩስ ምዕራፍ 2:6 ላይ ጠቅሰህ ለዮሐንስ ወንጌል 8:58 ማስረጃ የሆነኛ ብላ ያመጣው ይሄ ጥቅስ ነው። እዛ ላይ ነው የቆምከው። እሱ ላይ አወራ። ከዛ በኋላ የዮሐንስ ወንጌል 8:50 ምናምን ላይ ያለው ሐሳብ ይኸውልህ፣ የኔ ፖይንት ምን መሰለህ? ጀስት እንትኑን ላስቀምጥልህ። ብዙ ስላወራን ጌታ ኢየሱስ ክርስቶስ ተጠይቆ በሚመልስበት ሰዓት አሁን ይኸውልህ የቀደሙ ሰዎችን ሁሉ ሲናገሩ ያው የሚናገሩት ሊትራሊ ያልተከሰተን ነገር ነው። ስለ ኢየሱስ ኢቭን ሲያወሩ ሰዎች ቀድሞ ከሩቅ የተሳለሙ ሰዎች ያልተከሰተ ነገር ነው የሚያወሩት፣ ሊትራል አይደለም። ነገር ግን ጌታ ኢየሱስ ክርስቶስ ጠይቀውት ሲመልስላቸው እያወራ ያለው አሁን ስለተከሰተው ኢየሱስ አይደለም የሚነግራቸው የነበረው። ማለት እነሱ ከሩቅ የተሳለሙት ሊመጣ የተሰጣቸውን ተስፋ ነው። ኢየሱስ ግን እየተናገራቸው ያለው አሁን ስጋ የለበሰውን ማንነቱን አይደለም የሚነግራቸው። እንደዛማ ቢሆን ኖሮ ሁሉም ሰው አሁን ለምሳሌ እኔ ከአባቴ በፊት ነበርኩ ልል ነው ማለት ነው። እንደዛ ልል አልችልም። በስጋ የተወለደውን አይደለም የሚናገረው። አብርሃም አንተ 40 ዓመት ሳይሞላ አብርሃምን አይተዋል ወይ ሲሉ ከአብርሃም በፊት ነበርኩ ነው ያላቸው። ስለዚህ
50 ዓመት 50 ወር 40 እንደዛ ነው። 10 ቀነስክባቸው እነሱ 50 ዓመት ያ እና ኢየሱስ ነበር እንትን አለ ጭምቅ አድርገውና እንትን በለው ታይም ለምን ልጨርሰው። እሺ ነበርኩ ሲል እነሱ ከሩቅ የታዩትን የተሳለሙትን ሳይከሰት ያዩትን ይሄን የተስፋውን ቃል በስጋ የተወለደውን አይደለም ኢየሱስ እየተናገረ ያለው በስጋ ከመወለዱ በፊት ስለነበረው ስታተስ ነው፣ ስለነበረው ማንነት ነው እየነገራቸው ያለው። ምክንያቱም እየተናገረ ያለው አብርሃም ሳይወለድ እንደነበረ ነው። አብርሃም አሁንም እነሱ ሁሉ የሚናገሩት የተፈጸመው የተስፋውን ቃል ወይ በጥቅስ ልታስረዳኝ ነበር የፈለኩት። የራስን ስፔኩሌሽን እንድትሰጠኝ አይደለም። የራስ ግምትማ ከኪስ ነው የሚሆነው፣ ኤክሶጂሲስ ነው የሚሆነው። ቅድም አብዱ እንዳለው ኤክሶጂሲስ ነው እኔ ደግሞ የፈለኩት የነበረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ኢየሱስ ፍካራዊ በሆነ መንገድ ስለ ሞት ስለ ማየትና ስለ መኖር ሲያወራ፣ ፈሪሳውያን ግን ስለ ሞት ስለ ማየትና ስለ መኖር የተረዱበት መረዳት ቃል በቃል የሆነ ነገር ነው። ፍካራዊ ሳይሆን እማራዊ በሆነ መልኩ ነው የተረዱት፣ ወይም ሊተራሊ በሆነ መንገድ ነው የተረዱት። ያንን ቴክስቹዋል በሆነ አፕሮች ዕብራውያን ምዕራፍ 11 ቁጥር 13 እና ዕብራውያን ምዕራፍ 7 ቁጥር 10 ላይ ጠቅሼና አጣቅሼ እዛ ላይ መልስ ሰጥቻለሁ። አሁን አንተ ደግሞ በተራ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ያለው እኔ ያለው ብሎ በሚናገርበት ሰዓት ላይ ሊል የሚችለው ነገር በተስፋ ቃል ሳይሆን በአካል ደረጃ ነው፣ ወይም ደግሞ በፐርሰን ደረጃ ወይም ደግሞ በሜታፊዚካል ደረጃ ነው አልክ። ምንድነው ማስረጃ ይኖረዋል ብለን ጥቅስ ስንጠቅስ ፊልጵስዩስ ምዕራፍ 2 ቁጥር 6 እንጠቀስክልን ማለት ነው። ስለዚህ ፊልጵስዩስ ምዕራፍ 2 ቁጥር 6ን ልከኛ የኔን ጥቅሶች እንዳብላላናቸውና እንዳየናቸው እንደፈተሽናቸው እኛ ደግሞ ያንተን የጠቀስካቸውን ጥቅሶች እናያቸው እስቲ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ቅድመ ሕልውና እንዳለው ያሳያል ወይስ አያሳይም በሚለው ነገር እሱን እንየው ማለት ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር የሆነ ነገር ብሎ ነበር ያነበው ቅድም እኔ ነኝ ኡስታዝ ቅድም መዝሙር ሲጠቅሰው ክፍሉን ፊልጵስዩስ ምዕራፍ 2ን የሆነ ነገር ብሎ ነበር ክፍሉ ላይ ሲል ነበር። አዎ እሱ በአብ እቅፍ ሲኖር ሳለ ምናምን እያለ ነበር ሲያወራ የነበረው ራሱ እሱ ያው የአፍ ወለምታ ነው። ልክ 50 የነበረውን 40 ብሎ 10 እንደቀነሰው አንዳንዴ እየቀነሱ እየጨመሩ የሚያደርጉበት በደንብ ጥቅሱን ሳያነቡት ሊቀሩ ይችላሉ ብዬ ስለማስብ ነው። አፉ በለው። እሺ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ታልፋል እና እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መስተካከልን መቀማት እንደሚገባ አልቆጠረውም። ሁቢንግ ኢን ዘ ፎርም ኦፍ ጋድ ይላል ራሱ ሃይፐርኮን ይላል። ሃይፐርኮን ፕሬዘንት አክቲቭ ፓርቲሲፔት ነው ወይስ ፓስት ቴንስ ነው? ግራማቲካሊ አለ መዝሙሬ ሄደ የለ አለ ሄዷል። ሚዩት አንሳ። አሃ ወርዶ ነው እንዴ? ኦኬ ኦኬ ኦኬ። እስቲ ሙሴ እናናግረው እንዴ አብዲ? በቃ ነገር ይቻላል። ኦኬ ሞሰስ እስቲ ድምፅን አሰማን። አሁን ሲሰማ ሎግ ነው አሁንም አዎ ድምፅ እንትን ማይክሮፎን ግዛ ወነው በተፈጥሮ እንትን ዝግ ያለ ነው ድምፅ በተፈጥሮ ዝግ ያለ ነው ድምፅ ኧረ አይደለም እኮ ዝግ ያለ ነው እኮ በደንብ አይሰማም ራሱ መዝሙር ያለ መጣ ያ መጥቻለሁ ግን ኔትወርኩ በጣም እየረበሸኝ ነው እንዴት ነው ኦኬ አይዞ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ አንተ የጠቀስከው ጥቅስ ላይ እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት እንደሚገባ ነገር አልቆጠሩም ይላል። በአምላክ መልክ ሲኖር ሳለ ሲል ሲኖር ሳለ የሚለው የግሱ መደብ ማለት ነው። ቢንግ ኢን ዘ ፎርም ኦፍ ጋድ ሲል ሲኖር የሚለው ቢንግ የሚለው ቃል ሃይፐርኮን የሚለው ፕሬዘንት አክቲቭ ፓርቲሲፕል ነው ወይስ ፓስት ቴንስ ነው? ፓስት ቴንስ ነው። ኦኬ ፓስት ሃይፐርኮን ለምን ብሎ አልተጠቀመ? ሱፐርኮን ለምን ብሎ አልተጠቀመም? ቢንግ ነው የሚለው ወዝ ኢን ዘ ፎርም ኦፍ ጋድ ብሎ ለምን አልተጠቀመም? ኦኬ ፓስት ቴንስ ምን የትኛው ግራመር ነው? ፓስት ነው እንደዚህ ያለ በእግዚአብሔር መልክ ሲኖር ነበረ ነው። በእግዚአብሔር መልክ አይደለም ነበር አይልም እኮ ሲኖር ሳለ ነው የሚለው። ሲኖር ሳለ የሚለው ነገር ፓስት ነው ወይስ ፕሬዘንት ኮንቲኒዩስ ቴንስ ነው? ነው ሲኖር ሳለ የሚለው ፓስት ኮንቲኒዩስ ቴንስ ነው። ኦኬ ሃይፐርኮን ፕሬዘንት አክቲቭ ፓርቲሲፕል ነው ወይስ ፓስት ቴንስ ነው? ግሪኩን ነው እያወራ ያለው ይመስለኛል። እንግሊዝኛው ላይ እንግባ። ሁ ቢንግ ኢን ዘ ፎርም ኦፍ ጋድ ነው የሚለው ወይስ ሁ ዋዝ ኢን ዘ ፎርም ኦፍ ጋድ ነው የሚለው? የትኛውን ነው የሚለው?
በእግዚአብሔር መልክ እንግሊዝኛ ላንብብ ሳላየው ዝም ብዬ እንዳልከለክል ኪንግ ቨርሽን ላይ ያወጣለት who being in the form of God ነው የሚለው ቢንግ ያው ኢዝን ነው እንትን የሚለው እሱ በእግዚአብሔር መልክ ሲኖር ሳለ ነው የሚለው ያ ማለት ነው እንግሊዝኛ አሁን ሰው ሆነ ሲኖር ሳለ የሚለውን አንተ እንደ ፓስት ነው የተጠቀምክበት እኔ ደግሞ እንደ ፕሬዘንት ፓስት ኮንቲኒዩስ ቴንስ አይደለም ኦኬ ሊያስቲ ፕሬዘንት አክቲቭ ፓርቲሲፕል ነው ኦኬ በየትኛው ማካሄድ ግን የአማርኛውንም ይዘን መሄድ እንችላለን ያው አይታያል who being in the form of God ነው የሚለው who was ነው የሚለው የትኛው ነው የሚለው የትኛው ቨርዥን ነው እያነበብክ ያለው ኪንግደም ቨርሽን የትኛው ነው ማንበበው የፈለከውን ብታነበው who being ነው የሚለው who was የሚል ብለው የተረጎመ የለም who being in the form of God ነው የሚለው who was ማ አይሆንም እኮ ታዲያ being የሚለው ነገር ፕሬዘንት አክቲቭ ፓርቲሲፕል ነው ወይስ ፓስት ቴንስ ነው ስቲል እንደዛ ነው እየኖረ ያለው ነው በዚህ ይሄን በሚያወራበት ኮንቴክስት ውስጥ እንደዛ ነው እየኖረ ያለው ነው የሚለው ለማለት ነው አልገባኝም ለፓስት አይጠቀምበትም አሁን ለቀድመ ህልውና ቢሆን ከድንግል ማርያም ከወለዱ በፊት ለነበረው ህልውና ቢሆን ኖሮ was in the form of God ተብሎ ነው የሚቀመጠው እንደዛ ነው አንደኛ ሁለተኛ ነገር ሃይፐርኮን ነው የሚለው ሃይፐርኮን ፕሬዘንት ለሚሆን ነገር ነው ራሱ ለምሳሌ እንትን ላይ ግባ ሐዋርያ 17:24 ላይ ግባ ሐዋርያ 17:24 ላይ አንዴ ግባለት በአማርኛው ኦኬ እንደዚህ ነው የሚለው የአማርኛ ቁጥር 6 ላይ ማለት ነው እሱ በባህሪው አምላክ ሆኖ ሳለ ነው የሚለው ከእግዚአብሔር ጋር መተካከል ሊቀማ እንደማይገባው አድርጎ አልቆጠረም ምክንያቱም ለሚለው ቃል ፓስት ነው ወይ ብዬ ጠየቅኩት አልተረዳኸኝም ፓስትማ አይደለም ፓስት አይደለም እኮ ታዲያ እኮ ለፓስት ነው መጠቀም ለአንተ ፕሬዘንት አክቲቭ ፓርቲሲፕል ነው ስለ ወይስ ፓስት ነው ስለ ፓስት ነው አልከኝ አንተ እና የትኛው ኃይለ ቃል ነው አይደለም ማርያም በፊት ለነበረበት ነገር እንደማስረጃ አድርጎ የሚጠቀመው because ለመሰለ ይሄ እያወራ ያለው በዛን ወቅት አክቲቭሊ ስለነበረው ጉዳይ ነው እሺ አይደለም ኳይት አምጥቶ ለምን ይኸውልህ አማርኛ ነው ለምን ይሄን አማርኛ ነው እነግርሃለሁ እሱ መጀመሪያ እርሱ ያለውን እንጨርስ 6 ላይ ያለው ነው እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከል መቀማት አይልም እንደዛ እርሱ በባህሪው ምናምን የሚለው አዲሱ መደበኛ ትርጉም አውቀው ሆን ብለው የጨመሩት ናቸው እነ ተስፋዬ ሮቤሌ ያሳተሙ ማለት ነው ሲያጡ ነው እንደዛ አይልም who being in the form of God ነው በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከል መቀማት ነገር እንደሚገባ ነገር አልቆጠረውም ማለት ሲኖር ሳለ የሚለውን ፓስት ቴንስ ነው ወይስ ፕሬዘንት አክቲቭ ፓርቲሲፕል ነው የትኛውን ነው ቪታ ሮሳ I think ተቋርጫለሁ መታል አሁን መታል አለክ ታቡን ከፍ አድርጉት ወደ 1 ሚሊዮን አስገቡት ያ ጀማ ሼሩን በደንብ እንትን በሉት አይ ቲንክ ያለው ሰው 800 ነው ወደ 2000 ሰው ለማስገባት ሞክሩ ሼር ካረጋችሁ ብዙ ሰው ያዳምጣል በዛውም ፎሎ ያላደረጋችሁ የአብዱል ከሪምን አካውንት ፎሎ አድርጉ ተቋጣል ቀይ በርቶበት ነው ያለው እንትን ለበስቲ አይ ቲንክ የኔ ኮኔክሽን ነው መሰለኝ ያስቸግራል እኔ ጋር ቀይ ያሰራ ካሜራ ዘግቼኛል እኔ ጋር ነው አብዱ የልጆች የቁርአን ሰዓት ደረሰብኝ እኔ አካውንቱ ዝም ብሎ ይቀመጥና መቀጠል ትችላለህ ይቻላል ለቀውስ እሺ በጣም ይስታደርክ ጀዛኩም ላይ ረንጀዛ ጀማ መለሳለሁ ወይ ካንተ ሰዓት በኋላ ምናምን መዝሙር ይሰማል ያጣ ኮይታል እሺ ሌላ ክርስቲያን ካለ አስገባ አማኑኤል ግባ ክርስቲያኖች ካላችሁ ግቡ መዝሙር ግባ ካለ ሪኩዌስት ላክና ግባ
ኔትወርክ እያስቸገረ ነው። አይ ቲንክ ማንም የሚያወራው ይታያቸዋል። ጃ የሚያወራው ሰው አሁን ገብታል። አሁን የታየኸኝ እሺ። አሁኑ ላይ ሀሳብ አለ? ምን ላይ ነው ሀሳብ ያለ? ወጥቼ ነበር። ምን ነበረ? ቅድም የተወያችሁ ቅድ ዮሐንስ ወንጌል ምዕራፍ 8 ላይ አይደል ሀሳብ? ከዛ ቦታ ላይ ፍሪ ኤግዚስታንት ነው። ፍሪ ኤግዚስታንት ዮሐንስ ወንጌል ምዕራፍ 8 ላይ በህልውና ደረጃ አይደለም እያወራ ያለው፣ በመኖር ደረጃ ሳይሆን በተስፋ ቃል ደረጃ ነው እያወራቸው ያለው እዛ ክፍል ላይ። ምክንያቱም አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ አለና አየም ደስም አለው። ስለዚህ ክፍል ላይ አብርሃም ኢየሱስን እንዳየው እየነገራቸው እንጂ እኔና አብርሃም ተገናኝተናል እያላቸው አይደለም። ቶታሊ አብርሃምና እኮ ኢየሱስማ እንዳልተገናኙ የታወቀ እኮ ነው። እንዴት እኮ ስለዚህ እዚህ ክፍል ላይ አብርሃም እኔን አይቶኛል። እንደዛ ፈጣሪ ኢየሱስ ፈጣሪ ነው፣ ቀድሞ የነበረ ነው ብለን ምናምን ፈጣሪ አይደለም ኢየሱስ። ቆይ ማለት ፊዚካሊ እይታ እንደዛ ማለት የእምነት አማን የለም። ለዛ ኢየሱስ ፈጣሪ አይደለም ብለን እኮ እኛ እዚህ ጋር ማስረጃ እየፈለግን ያለ ነው። አንተ እንጂ ያንን ነገር ይዘህ እኮ ኢየሱስ ፈጣሪ ስለሆነ እንደዚህ ማለት ከተነሳ አብርሃም ኢየሱስን ያየው ፊዚካሊ ነው ወይ ነው? ፊዚካል አይደለም። አንተ ፊዚካል ነው ብለህ ነው የምታምነው? አብርሃም ኢየሱስን ያየው ፊዚካል አይደለም። በፍጹም አይደለም። እየዘገየ ነው። በቃ ያንን ነው እያወራን ያለ ነው። ኔትወርክ ይሆናል። እሺ የኔ እየዘገየ ነው። አይ ቲንክ ወይ እሱ እየዘገየ ነው። ሌላ ክርስቲያን ካለ ዳንኤል የሚል አካውንት ትሰማለህ? እሺ ዳንኤል ኢየሱስ አምላክ ሰላም፣ እንዴት ናችሁ? ሰማልክ? በሚገባ አምላክ ነኝ ብሎ ተናግሯል ኢየሱስ። ምን ቃል በቃል ነው የፈለከው? እንግዲህ አንድ ነገር ግዴታ ካልተናገረ አምላክ ነው አይደለም ማለት እንችላለን። አለ ወይስ የለም ነው ሐሳቤ። ቀጥታ ቃል በቃል እሱ ያለ የለም እኮ ቢሆን ኖሮ ይናገር ነበር። ገባ? አይ ያልተናገረበት ምክንያት አለው። በቃ እሺ፣ ምክንያቱ እና ደግሞ ግዴታ ደግሞ ያለበት ነገር ካለ ማስረጃ አስተ ምክንያቱ ኢየሱስ መናገር አለበት ያልኩበት ምክንያት አሁን ለምሳሌ አንድ ምሳሌ ልንገርህ እና ለምሳሌ አንተ ኢትዮጵያ ኤርፖርት ሄድክ፣ ወደ ኬንያ ለመሄድ ነው። ከዛ አንድ አረንጓዴ የለበሰ ኮፍያ ያደረገ አየህ፣ ገባ። ሰውየው ኮክፒት ውስጥ ሲገባ አየኸው፣ ፕሌኑን ሲያበራ አየኸው፣ ኬንያ ያደረሰ። ከዛ ሰዎች ጠየቁ ካፒቴኑ እንዴት ነበር ነው ሲል፣ አይ ካፒቴን አይደለም ያደረሰን። ለምን እንዴ ይዞ አበረራ አይደል እንዴ ምናምን ሲሉ፣ አይ ካፒቴን ነኝ አላለም እንደማለት ነው አንተ እያነሳ ያለው ጥያቄ። እሺ እኔ ደግሞ ልንገርክ የመጀመሪያው ነገር የመጀመሪያው ፖይንት ስለ እንደዚህ ጉዳዮች እያወራን አይደለም። ኢየሱስ ስለ ማንነቱ ሁሉንም ነገር ተናግሯል። ምክንያቱም በግልጽ እንጂ በስውር ያስተማርኩት ነገር የለም በማለት እያንዳንዱ ስለራሱ በአይን የሚታዩትን ነገር ሳይቀር እንኳን ተናግሯል። ለምሳሌ በአይን ይታያል ኢየሱስ ሰው በሆኑ ምንም ጥያቄ ያሌለውን ይህን እንኳን በግልጽ አደባባይ ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ ነው የምነግራችሁ ብሎ አደባባይ ላይ ተናግሯል። መልእክተኛ መሆኑን ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ በቀጥታ ተናግሯል። ዮሐንስ ወንጌል ምዕራፍ 10 ላይ ክርስቶስ መሆኑን አደባባይ ላይ አይሁዶች ተናግሯል። ኢየሱስ ማንነቱን ሙሉ ዘግዝኮ የተናገረ አካል ነው። ዘግዝኮ ማለት ነው። ስለዚህ ትልቅ አምላክ የሚባለው ነገር ረሳው ወይም ዘግዝኮ ለምንድን ነበር ራሱን የሰው ልጅ ሲል የነበረው? ምንም ነገር ተናግሯል። ስለዚህ ይሄኛውን ነገር አልተናገረም ማለት አይደለም ማለት ነው። ምክንያቱም ከምን እንነሳለን መሰለ? ከሆነ ሰው አንድ አካል ለምሳሌ ቅድም በሰጠው ኤርፖርት ምሳሌ ልስጥ። ከኔ ወደ ኤርፖርት ሄጄ በቃ ምኔንም ሳይቀር ስሜን ሳይቀር ሁሉ ነገሬን ዘግዝኬ ተናግሬ አምላክ መሆኔን ሳልናገር ገባው እንደማለት ነው። ያውም ሰዎች የሚጠየቁበት ጉዳይ፣ ያውም ሰዎች የሚድኑበት ጉዳይ። ኢየሱስ እኮ በአይናቸው ሰው መሆኑን በአይናቸው እንዲያዩት ነው ሰው ነኝ እያለ ደግሞ ሲነግራቸው የነበረው። በአይናቸው እያዩት ማለት ነው። ሰው መሆኑን ሰው ነኝ ሳይሆን የሰው ልጅ
የሰው ልጅ ሰው ነኝ ብሎ ተናግሯል። ላሳየ ማስረጃ ሰው ነኝ ያለበት ብዙ ቦታ የሰው ልጅ የሚል አለ አይደል? የለም አለ። ሰውም የሰውም ልጅ ነው። እኔ የጠየኩ ስለ ሰው ነው የሚለው ነው። አዎ እኮ የሰው ልጅ የሚሉ ቃሎችን ይጠቀም ነበር አይደል? ሁሉንም ስለራሱ ሁሉንም ነገር ተናግሯል። የሰው ልጅ መሆኑን ተናግሯል። ሰው እኮ እኔ ስለራሱ ሁሉንም ነገር አልተናገረም አላልኩኝም እኮ ግን ራሱን ሲጠራ ኢየሱስ ራሱን ሲጠራ የሰው ልጅ ይል ነበር አይልም? አታዳምጥም? እኔ የምናገረውን አታዳምጥም? አንተ የምትለው ብቻ ነው የምታስበው። እየሰማው ነው። አንተ ያልከኝ ምንድነው መሰለህ? ልድገምልህና ስለራሱ ሁሉንም ነገር ተናግሯል። እያንዳንዷን ነገር ተናግሯል እና እያንዳንዷን የተናገረው አምላክ ነው የሚለው ረስቶት ነው ወይ ነው? አምላክ አላስፈላጊ መስሎ ታየው ነው? አይ አይደለም። ያልተናገረበት ምክንያት አለ። መቼም ያው ስለ በወቅቱ እንግዲህ አይሁዶች እሱ አምላክ ነኝ ቢል ኖሮ ይፈጠር የነበረውን ነገር በማሰብ አንድም እንግዲህ ይሄንን ነገር ከራሴ አይደለም አባቶች ከተናገሩት ነው የምነግርህ። እንደዛ ብሎ ነገሩን አምላክ ነኝ ግን ያልተናገርኩበት ምክንያት ከዚህ አንፃር ብሎ ለአንተ በኢሜል ልኮልህ ነው ምንድን ነው ነግሮሃል? እንደዛ ብሎ ዩሲ ለዛ እኮ ነው አሁን ይኸውልህ አንተ የምትፈልገውን ብቻ እየሰማኸኝ ስለሆነ እኮ ለምሳሌ ምን አልኩህ ነው ለአንተ የጭንቅላት ሀሳብ ነው። እኔ አንተ እኮ ያመጣው አርጊመንት ለምሳሌ አልኩህ። እሺ ለምሳሌ አልኩህ ራሱን የሰው ልጅ እያለ ይጠራ ነበረ አልኩህ አይደለ? የሰው ልጅ እያለ ይጠራል አይጠራም? ይጠራል አይደል? ራሱን ሰው ነኝ ብሎ ጠርቷል። መልእክተኛ ነኝ ብሏል። አምላክ አለኝ ብሏል። ክርስቶስ እኔ ሰው ነኝ ብሎ ጠርቷል አልጠራም እኮ አይደለም ያልኩህ እኮ እኔ ያልኩህን ለምን እንደማትመልስልኝ ግን አላውቅም። ልጠይቅ ነው የገባው ልትመልስ ነው የገባው። አሁን ልጠይቅ ነው የገባኸው ልትመልስ ነው የገባኸው የሚል ውስጥ ገባህ። ደግሞ መልሰህ እየዘለልከው ነው ሀሳባችን ላይ እየተነጋገርን ያለህ ነው። አንድ እሺ ይቅርታ ዳኒ ሊሰማል። አንድ ዳኒ አይ አልዘለልኩም። እኔ አሁን ለምሳሌ የሰው ልጅ ብሎ ይጠራ ነበር ወይ አልኩህ እኮ። አሁን የሰው ልጅ ብሎ ይጠራል ወይስ አይጠራም የሚለው ፖይንት ላይ ከመድረሳችን በፊት መጀመሪያ አንተ ሌላ ሀሳብ ውስጥ ከመግባት በፊት ኢየሱስ እያንዳንዱን ስለራሱ ለምሳሌ እያንዳንዱን ማንነቱን አደባባይ ላይ ተናግሮ ጨርሶ እንዴት ከተናግሮ እያንዳንዱ ስለራሴ በግልጽ ነው የተናገርኩት ብሎ ተናግሯል። በስውር ምንም አልተናገርኩም ብሎ ዮሐንስ ወንጌል ኢየሱስ ሁሉንም ተናግሯል። ሰው መሆኑን ተናግሯል። በአይናቸው የሚያዩትን ማለት ነው። ሰው መሆኑን ተናግሯል። የሰው ልጅ መሆኑን ተናግሯል። ክርስቶስ ሁሉንም ነገሩን በግልጽ ተናግሯል። ስለዚህ አምላክ ቢሆን ኖሮ አምላክ ነው የሚለውን አይረሳውም ነበር ነው እያልኩ ያሉት። አይ ነበረ ግን መናገር አልፈለግም ካልክ ማስረጃውን ትሰጠናለህ። ያንን እንደዛ ያለበትን እንጂ በባዶ ምን ዘለው ነገር አይደለም ነው። ሁሉንም ነገር ኢየሱስ ደብቆ ቢሆን ኖሮ ሰውነቱ ወይ ሌላ ነገር በቃ አስፈላጊ የተባሉ ነገሮችን ደባብቋቸው አደባባይ ላይ ሳይናገር ቢሆን ኢየሱስ ለምሳሌ የሰው ቀጥልሽ ሌላ እኔ ጋር ቀይ እያበራብኝ ነው። ይሰማል? አዎ ዳንኤል ትሰማለህ? እሺ ለምሳሌ እኔ ለምን የሰው ልጅ እያለ ራሱን ይጠራል? አይተሃል? አሁን አንተ እያወራህ ነው። ዘግይቶ ነው እንደ ድምፅ የሚደርሰው። ኢየሱስ ራሱን ለምንድን ነው የሰው ልጅ ብሎ የሚጠራው? ይሄ ሌላ እንመጣበታለን እዚህ ጉዳይ ላይ። መጀመሪያ ሀሳባችን ምንድነው? ኢየሱስ ዮሐንስ 8:40 ላይ ሰው ነኝ ብሎ ተናግሯል። ዮሐንስ 17:3 ላይ መልእክተኛ መሆኑን ተናግሯል። ማቴዎስ 15:24ም ጨምረ ማርቆስ 6:4 ላይ ነብይ መሆኑን ተናግሯል። አምላክ እንዳለ ዮሐንስ 17 ላይ ተናግሯል። ዮሐንስ ወንጌል ምዕራፍ 10 ላይ እና ዮሐንስ ወንጌል ምዕራፍ 4 ላይ ክርስቶስ መሆኑን ተናግሯል። ሁሉንም ነገር ስለ ኢየሱስ ማለት ነው የራሱን ጉዳይ አደባባይ ላይ ማለት ነው ሁሉንም ነገር ተናግሯል። አደባባይ ላይ ከዛ መጥቼ ባልነገርኳቸው ኖሮ ኃጢአት ባልሆነባቸው ነበር አለ። ሁሉንም ነገር ተናግሬያለሁ፣ ከዚህ በኋላ ኃጢአት ይሆንባቸዋል ብሏል። አሁን እያልከኝ ያለኸው በጣም ትልቁን ነገር ሳይናገር ሄደ። ይሄ ከኢየሱስ ባህሪ ጋር ጭራሽ አብሮ መሄድም አይደለም ጠቅላላ ማለት ነው። ስለዚህ አያስኬድም። ለመናገር ስላልፈለገ ነው ምናምን የሚለው ነገር ማያስኬድ አርጊመንት ነው። ኢየሱስ ዝምተኛ ስለራሱ የማይናገር አይነት አካል ቢሆን ያስኬድ ነበር። ግን ኢየሱስ ስለራሱ ሁሉን ነገር ዘርዝሮ የተናገረ አካል ነው። አላስፈላጊ ራሱ ሰው ነኝ ማለት አሁን አይጠበቅበትም፣ ይታያል በአይን። የሰው ልጅ ነኝ ማለት አይጠበቅም፣ ይታያል በአይን። ይሄን ሁላ ሳይቀር ተናግሮ ነው ሄደው እና በድንገት አምላክ መሆኑን ሳይናገር ቀር ቀልደኛ ነው።
ስለዚህ ኢየሱስ ቀጥታ መናገር የለበትም ሲሏችሁ ውሸት ነው። ቀጥታ መናገር አለበት። ከምን ሲባል ከኢየሱስ ባህሪ አንጻር ኢየሱስ ካስተማረበት መንገድ አንጻር አይተን መገምገም እንችላለን። ኢየሱስ ያስተማረበት መንገድ በጣም ግልጽነት የተሞላበት መንገድ ነው። በጣም ግልጽነት የተሞላበት መንገድ ነው። ስለዚህ የለም ነው ማይንድ ያልተናገረበት ምክንያት ተብሎ የሚቀርቡ ነገሮች እንትን አይደለም። እሺ ሌላ ክርስቲያን የሚሞግት ወይም ዳንኤል የሰው ልጅ የሚለው ላይ ሞግት አውራ ይሰማ ከሆነ እሺ ስለዚህ እሺ አሁን ይሰማኛል። ስለዚህ የሰው ልጅ ያለው ለምንድን ነው አልከኝ? እሱን አንተ እንዴት ነው የምትረዳው? የሰው ልጅ ያለው የሰው ልጅ ስለሆነ አልሰማም? ሰማል። የሰው ልጅ ስለሆነ ለምሳሌ አሁን አንተ እሺ ድምጼ እየዘገየ ነው መሰለኝ የሚደርሰው። ለማንኛውም ለምሳሌ አንተ አሁን የሰው ልጅ ነህ እና እኔ የሰው ልጅ ነኝ እያልክ ትናገራለህ። እንደ ሰው አዎ፣ ለምን አልናገርም? እኔ ባይ ዲፎልት አንተ የሰው ልጅ እንደሆንክ አውቃለሁኝ እኮ እኔ መናገር አይጠበቅብህም። አዎ ኢየሱስ ደግሞ ግልጸኛ ነው በጣም ታውቃለህ። የሰው ባህሪ ስላለ የሰው ልጅ መሆንህን አውቃለሁ። ለምን እንደምትነግረኝ? የኢየሱስ ባህሪ ነው ያ የኢየሱስ ባህሪ ነው። ሰው መሆኑ ራሱ ይናገራል። ስለ ግልጽነቱ እንመጣበታለን። ታዲያ ስለ ኢየሱስ ነው እያወራን ያለ ነው። ኢየሱስ ግን የሰው ልጅ ብቻ ሳይሆን ሰው ነኝ እያለ ይናገር ነበር። እየታየም እንመጣበታለን። ስለ ቆይ ጥቅሱ ጋር ሄደንም ስለምናወራበት ነው። ኢየሱስ ክርስቶስ ራሱን የሰው ልጅ እያለ ይጠራ የነበረው ከምን አንጻር እንደነበረ በዛን ያንተ ራሱ ቀይ በርቷል። ድምጽ ታንቲም ብሏል። አንተ አብርቼው ነው ምን ብሏል? አሁን እየመጣ መሰለኝ። አይሰማም? አሁን መጣል በቃ እሺ፣ ችግር የለም። ሌላ ክርስቲያን አስገቡና እንቀጥል። እሺ አስገቡ። እስቲ ሌላ ሜሮን ሚላል። እስቲ ሜሮን ላስገባ። ሰላም